የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎች አስቀድማለሁ። ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አስፋን ጨምሮ በ27 የትግራይ ባለስልጣናትና ጀነራሎች ላይ የፌዴራሉ አገዛዝ የገንዘብ እንቅስቃሴ ማገዱ ተሰምቷል። የትግራይ ተወላጅ የሆኑ ወታደራዊ አመራሮችና የህወሓት ፖለቲከኞች የባንክ አካውንት እንዲታገድ የአገዛዙ የፍትህ ሚኒስቴር ለኢትዮጵያ ባንኮች የጻፈው ደብዳቤ ያሳያል። ብልጽግና ባወጣው የእግድ ደብዳቤ ውስጥ አሜሪካን ሀገር የሚኖሩት አቶ ቴዎድሮስ ሀጎስ የተካተቱ ሲሆን በ2013 ዓ.ም ውጊያ የተሰዉት አንድ ወታደራዊ አዛዥን ተካተዋል። በዝርዝር እናየዋለን። አርበኛ ደረጀ በላይ የአማራ ፋኖ በአራቱም አቅጣጫ ከአገዛዙ ጋር ከፍተኛ ትንቅንቅ እያደረገ ይገኛል አለም። የፋኖ ኃይሎች ከተሞች ሲቆጣጠሩ ለንጹሃንና ለተቋማት ጥበቃ እንዲደረግና መንግስታቸው የካዳቸው ሲል የጠራቸው ምርኮኞች በህግ አግባብ እንዲያዙ የአማራ ፋኖ ብሔራዊ ንቅናቄ ትዕዛዝ አወርዷል ሲል ነው አርበኛ ደረጀ በላይ ያስታወቀው። በሌላ በኩል የአገዛዙ መከላከያ በሁለት አቅጣጫ ከወጣበት እየተመለሰ እንደሚገኝ ነዋሪዎች ተናግረዋል። ይህንንም ዝርዝሩን ትሰሙታላችሁ። የአቶ ጌታቸው ረዳና የአቶ ጀዋር መሐመድ የሚዲያ ክስና ክርክር አነጋጋሪ ሆኗል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ጀዋር መሐመድ በአብይ የግል ጥላቻ ምክንያት የአገሪቱን ብሔራዊ ጥቅም እየጎዳት ይገኛል ማለት ጽፈዋል። አቶ ጌታቸው በሱዳን ጦርነት ውስጥ አብይ እጅ ማስገባቱ ለአገሪቱ ጥቅም መሆኑን በማተት ጀዋር ግን ይህንን እያጣጣልክና የግል ጥላቻንም በአገር ጉዳይ ላይ እየከተት ትገኛለህ በማለት ወንጅለዋል። አቶ ጀዋር መሐመድ ደግሞ የትኛውን ጌታቸው ረዳ ልስማው በማለት የአቶ ጌታቸው ረዳን የፖለቲካ አቋም መቃየር ለመልስ ተጠቅሟል። በዝርዝር እናየዋለን። በትግራይ ክልል መቀለ ከተማ የተፈጠረው ፍንዳታ ነዋሪዎችን አስደንግጧል። ትላንት ምሽት በመቀለ ከተማ የተከሰተው ይህ ፍንዳታ ከፍተኛ ድምፅ የነበረው ያሉት ነዋሪዎቹ በከተማው ድንጋጤ ፈጥሯል ብለዋል። ፖሊስ ህዝብን ለማሸበር የሚፈጸም ተግባር ነው ማለት የጉዳቱን መጠን ይፋ አድርጓል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን በድጋሚ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን በኒውክሌር መርሃ ግብሯ ላይ ስምምነት ላይ መድረስ ካልቻለች በጣም ከባድ የሆነ መዘዝ ሊገጥማት እንደሚችል በመግለጽ በድጋሚ አስጠንቅቀዋል። የተወደዳችሁና የተከበራችሁ ተመልካቾቻችን ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አስፋን ጨምሮ በ27 የትግራይ ባለስልጣናትና ጀነራሎች ላይ የፌዴራሉ አገዛዝ የገንዘብ እንቅስቃሴያቸውን አገደም። የትግራይ ተወላጆች የሆኑት ወታደራዊ አመራሮችና የህወሓት ፖለቲከኞች የባንክ አካውንት እንዲታገድ የአገዛዙ የፍትህ ሚኒስቴር ለኢትዮጵያ ባንኮች የጻፈው ደብዳቤ ለኢትዮ ኒውስ ደርሷል። ብልጽግና ባወጣው የእግድ ደብዳቤ ውስጥ አሜሪካን ሀገር የሚኖሩት አቶ ቴዎድሮስ ሀጎስ የተካተቱ ሲሆን በአስገራሚ ሁኔታ በ2013 ዓ.ም ውጊያ የተሰዉ አንድ የትግራይ ወታደራዊ አዛዥ ተካተዋል። በዚህ ሂደት ውስጥ ደግሞ የትግራይ ክልል ጊዜያዊ ፕሬዝዳንትና ሌሎች አሁን ላይ ስልጣን ላይ ያሉ ሰዎች አለመካተታቸውም ታውቋል። በትግራይ ኃይሎችና የብልጽግና አገዛዝ መካከል እየተካረረ የመጣው ወታደራዊና ፖለቲካዊ ውጥረት በተለያዩ ዘርፎች ተባብሶ መቀጠሉን የታወቀው የፌዴራሉ አገዛዝ ባለፈው ጥር 28 2018 ዓ.ም ከፍትህ ሚኒስቴር ለባንኮች በጻፈው ደብዳቤ 27 ወታደራዊና ፖለቲካዊ አመራሮችና ቤተሰቦቻቸው ሂሳብ እንዲታገድ ጠይቋል። በደብዳቤው ላይ ከፖለቲከኞች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባሌማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔርና አቶ አማኑኤል አሰፋና ሌሎች የተካተቱ ሲሆን ከወታደራዊ አመራሮች ደግሞ ብርጋዴር ጀነራል ምግባ ኃይለን ጨምሮ ብርጋዴር ጀነራል ህንጻ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስና ብርጋዴር ጀነራል አብርሃ ተስፋይ ወይም ድንኩል ተካተውበታል። ከሰሞኑ በትግራይ ኃይሎች ታስረው የሰነበቱትና የተለቀቁት ብርጋዴር ጀነራል ጎሽ ገብሬ እግዱ ከተፈጸመባቸው መካከል ሲሆኑ የጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ግን በእግዱ ስማቸው አልተካተተም። ደብዳቤው እንደሚያሳየው 27 ሰዎች መሰረት ያደረገና በእነሱ ዙሪያ ያሉ ቤተሰቦቻቸውን ጭምር ያካተተ እግድ ሲሆን በዚህ እግድ ውስጥ መጋቢት ወር ላይ 2013 ዓ.ም በነበረው ውጊያና ወርቀዲኖ በተሰኘው ውጊያ የተሰዉት ብርጋዴር ጀነራል ገብረ መስቀል ገብረ እግዚአብሔር ተካተዋል። እኒህ ብርጋዴር ጀነራል በሰዓቱ የተሰዉት አሁን ላይ ለፌዴራሉ መንግስት አማካሪ የተሾሙት አቶ ጌታቸው ረዳን ለማትረፍ እንደሆነም የመረጃ ምንጮች ጠቁመዋል። የአገዛዙ የፍትህ ሚኒስቴር ለባንኮች በጻፈው በዚህ ደብዳቤ ላይ የቀድሞቹ የህወሓት የልማት አመራሮች አሁንም በአሜሪካ የሚኖሩት ቴዎድሮስ ሀጎስና ሌሎች የተካተቱ ሲሆን በህወሓት ውስጥም በሰራዊቱ ውስጥም አሁን ላይ በስራ አስፈጻሚነትና በከፍተኛ መሪነት የሚሰሩት ደግሞ
ለሁሉም የኢትዮጵያ ባንኮች የተጻፈው ደብዳቤው በሁሉም ዘርፍ የሚያደርጉትን የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ እንደሚያቀርብ ያትታል። በዚህ የእግድ ደብዳቤ ላይ አብዛኛው የተካተቱት ወታደራዊና ፖለቲካዊ አመራሮች ሲሆኑ በእያንዳንዳቸው ቤተሰባቸው ስምና ከአባቶቻቸው ጋር የሚመሳሰሉ ስሞችም ተካተውበታል። አርበኛ ደረጀ በላይ የአማራ ፋኖ በአራት ማቅጣጫ ከአገዛዙ ጋር ከፍተኛ ትንቅንቅ እያደረገ ይገኛል አለ። የፋኖ ኃይሎች ከተሞችን ሲቆጣጠሩ ለንጹሃንና ለተቋማት ጥበቃ እንዲደረግና መንግስት የካዳቸው ሲል የጠራቸው ምርኮኞች በህግ አግባብ እንዲያዙ የአማራ ፋኖ ብሔራዊ ንቅናቄ ትእዛዝ አወርዷል ሲል አርበኛ ደረጀ በላይ አስታውቋል። በሌላ በኩል የአገዛዙ መከላከያ በሁለት አቅጣጫ ከወጣበት እየተመለሰ እንደሚገኝ ደግሞ ነዋሪዎች ለኢትዮ ኒውስ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ሰብሳቢ የሆነው አርበኛ ደረጀ በላይ የሰሞኑ የፋኖ ኃይሎች ውጊያን በተመለከተ ባስተላለፈው መግለጫ በአራቱም ግንባር ትንቅንቁ ቀጥሏል ሲል አስታውቋል። አርበኛ ደረጀ በላይ የፋኖ ኃይሎች በጎንደር ቀጠና በርካታ ከተሞችን እየተቆጣጠሩ እንደሚገኙ ማረጋግጧል። በሰሜን በደቡብ ጎንደር ወዳ የአገዛዙ መከላከያ እየለቀቀ መውጣቱን ተከትሎ ተላላኪ ሲል በጠራቸው ፖሊስና ሚኒሻዎች ላይ የፋኖ ኃይሎች እርምጃ መውሰድ ከተሞችን ይዘናል ሲል ነው ደረጀ በላይ የተናገረው። ይሄ ማለት በአራቱ ግንባር ትንቅንቁ እንደቀጠለው ነው። በተለይ ግን ሰሞኑን እንደምታዩትና እንደምናየው በጎንደር ዙሪያ ላይ ባለው ጉዳይ በተለይ በደቡብ ጎንደር ዙሪያ ብዙ ወረዳዎችን ጠላት እየለቀቀ የወጣበት ሁኔታ አለ። ይሄ ሲለቅ ጀግናው የአማራ ፋኖ የጎንደር ሁለቱም እዞች በጥምረት ጠላትን ሲወጣም እያስቀሩ የቀረም ስልጣን ወንበር አስጠባቂ አድማ በትንም ሆነ ሰላም አስከባሪ ጥቅም ፈላጊ እሱም ቢቀር እሱንም እየተናነቀ በእጃቸው እያስገቡ ከተማቸውን እየተቆጣጠሩ ነው። ፋኖ ከቤቱ የወጣው ለህዝብ መብትና ነጻነት በመቆርቆር መሆኑን ያስታወቀው አርበኛ ደረጀ በላይ የፋኖ ኃይሎች ከተሞችን ስንቆጣጠር ለንጹሃን እንዲሁም ለህዝብና የግል ንብረት ጥበቃ ልናደርግ ይገባል ሲልም ጥሪ አቅርበዋል። ይህ ለንጹሃንና ለተቋማት የሚደረገው ጥበቃ ከድርጅታችን የወረደ መመሪያ ስለሆነ በአግባቡ መተግበር አለበትም ነው ያለው አርበኛ ደረጀ በላይ። ስሌት ምለው ላይ ከተማችን ወረዳችን ስንቆጣጠር ሀብቶች አሉ፣ የህዝብ ሀብቶች አሉ፣ የተቋም ሀብቶች አሉ፣ የግለሰቦች ሀብቶች አሉ። እነዚህ ሀብቶች ፋኖአችን ልናወጣ ነፃ ልናወጣ የወጣ ነው፣ ከቤታችን የወጣ ነው። አንዱ ይሄ ስለሆነ ንብረቶችን በትክክል ከህዝብ ጋር ሆነን ንብረቶችን መጠበቅ እንዳለብን በጋራ ሀብት የተቋም ሀብት ለተቋም እንደሚሆን አስምረን አስባችሁበት ፋኖ አስቦበት በሁለቱም እዝ የምትገኙ ጀግኖች እየተመካከራችሁ እንድታስተዳድሩ ጥሪያችንን አስተላልፋል። ይሄ ከድርጅታችን የወረደ መመሪያ እስከሆነ ድረስ ስለዚህ እነዚህ ንብረቶች የህዝብ የፋኖ ተቋም መሆናቸው ማወቅ አለባቸው። ሲቀጥል የግለሰቡ ንብረት ሱቅን፣ መጋዘንን እንዲሁ ሌሎች የግለሰቦች ወይም የግል ድርጅት ሀብቶች የኔ ብላችሁ ወይም የኔ ብለን የህዝባችን ሀብት ልንጠብቅ ቃል የገባ ነው። ቃላችን መፈጸም አለበት። የፋኖ አመራሩ ደረጀ በላይ አክሎም በውጊያው የተማረኩና ወደው እጅ የሰጡ የመከላከያ አድማ ብተናና ፖሊስ እንዲሁም ሚኒሻ በህግ አግባብ እንዲያዙ የአማራ ፋኖ ብሔራዊ ንቅናቄ መመሪያ ማውረዱን በመግለጽ ይህ በሁሉም አካባቢዎች የሚገኙ ፋኖ መመሪያውን እንዲተገብር አሳስቧል። አርበኛ ደረጀ በላይ ፋኖ በተማረኩ የአገዛዙ ጦር አባላትን መንግስታቸው የከዳቸው ሲል ጠርቷቸዋል። አማራ ፋኖ ጎንደር ላይ በሁለቱም የምትተናነቁት እያጥመሰመሳችሁ እያሸነፋችሁ በእጃችሁ ብታስገቡት የመከላከያ ሰራዊትም ይሁን አድማ ብተናም ይሁን ሚሊሻና ሰላም አስከባሪም ይሁን ጥቅም አስጠባቂና በትንሽ ጥቅም ተደልሎም ሞኝ ሆኖ ቢቆይም ሞቱም የራሱ ነው፣ ሲገልም የራሱን ነበር። አሁን ግን ድርጅቱም ሆነ መንግስቱ እንደከዳው እስካወቀ ድረስ እጅ እየሰጠ ይገኛል። ይሄን እጅ ቢሰጥ ሰራዊት በእንክብካቤ እንዲይዝ የገባው ቃል ድርጅታችን በምርኮኛ አያያዝ በስነ ምግባር በተለያየ ጤንነቱም ተጠብቆ ቁስለኛም ካለ ታክሞ
በእኛ ስር እንክብካቤ እንዲደረገለት ድርጅታችን መመሪያ ወርዷል። በሌላ በኩል ያገዛዙ መከላከያ በሁለቱም አቅጣጫ ከወጣበት እየተመለሰ እንደሆነ ነዋሪዎች ለኢትዮኒውስ ተናግሯል። ያገዛዙ መከላከያ ከጥር 30 2018 ዓ.ም ጀምሮ በጎንደር ቀጠና ከሚገኙት አንዳንድ ወረዳዎችና ከተማ አስተዳደሮች ለቆ መውጣቱ ይታወሳል። ይህን ተከትሎ የፋኖ ኃይሎች መከላከያ ለቆ በወጣባቸው አካባቢዎች የሚገኙ የአድማ ብተና ፖሊስና ሚኒሻ እንዲሁም ሰላም አስከባሪ የተባሉ ያገዛዙ ታጣቂዎችን በመውጋት ከተሞችን መቆጣጠራቸው መዘገባችን ይታወሳል። በተለይም በደቡብ ጎንደር ዞን ደብረታቦርና ንፋስ መውጫ ከተሞች የፋኖ ኃይሎች አገዛዙ መከላከያውን ወደ ዞን እንዲመለስ እንዳስገድደው ነው ተብሏል። በዚህ የብልጽግና አገዛዝ ከፍተኛ ቁጥር ያለው መከላከያ ከባህር ዳር ወደ ደብረ ታቦር ያስገባ ሲሆን ከሰሜን ወሎ ጋሸናና መቄት በኩል ደግሞ ወደ ጋይንት ቀጠና ንፋስ መውጫ ከተማ ኃይል እያንቀሳቀሰ እንደሚገኝ አካባቢ ነዋሪዎች አረጋግጠዋል። በደቡብ ጎንደር ዞን በኩልም ዛሬም ድረስ ከባህር ዳር ወደ ወልዲያና ከጎንደር ወደ ወልዲያ የሚደረገው የትራንስፖርት እንቅስቃሴ እንደተስተጓጎለ መቀጠሉን ነዋሪዎች ለኢትዮኒውስ ጨምሮ ተናግረዋል። የአቶ ጌታቸው ረዳና የአቶ ጀዋር መሐመድ የሚዲያ ክስና ክርክር አነጋጋሪ ሆኗል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ጀዋር መሐመድ በአብይ የግል ጥላቻ ምክንያት የሀገሪቱን ብሔራዊ ጥቅም እየጎዳ ነው ማለት ጽፈዋል። አቶ ጌታቸው በሱዳን ጦርነት ውስጥ አብይ እጅ ማስገባቱ ለሀገሪቱ ጥቅም መሆኑን በማተት ጀዋር ግን ይህንን እያጣጣልክና በግል ጥላቻ ምክንያት በሀገር ጉዳይ ላይ ችግር እየፈጠርክ ወይም ደግሞ እየቀለድክ ነው ብለዋል። አቶ ጀዋር ደግሞ የትኛውን ጌታቸው ረዳ ልስመው ማለት የአቶ ጌታቸው ረዳን የፖለቲካ አቋም መቃየር ለመልስ ተጠቅመዋል። ፖለቲከኛው ጌታቸው ረዳና ጀዋር መሐመድ ኢትዮጵያ በሱዳን ግጭት ውስጥ እየተከተለች ባለችው መንገድ ላይ አቅጣጫ ላይ ጠንከር ያለ የጽሁፍ ምልልስ በማህበራዊ ሚዲያ ማድረጋቸው ብዙዎችን እያነጋገረ ነው። ሁለቱ ፖለቲከኞች የሀገሪቱን ጥቅም ትርጉምና የመንግስት ሚና በተመለከተ መሰረታዊ የሀሳብ ልዩነት እንዳላቸው በይፋ ማህበራዊ ገጻቸው ባሰፈሯቸው ጽፎች ያሳዩ ሲሆን አቶ ጌታቸው ረዳ በተለይም የአብይ አህመድን የፖለቲካ ጉዞ ደግፈው የቀረበባቸውን ዓለም አቀፍ ትችትና ውግዘት በጀዋር ሀሳብ ለመከላከል ሲሞክሩ ታይተዋል። አቶ ጌታቸው ረዳ ጀዋር መሐመድ ለጠቅላይ ሚኒስትሩ አብይ አህመድ ያለውን የግል ፖለቲካዊ ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቀ ነው ሲል ከሰዋል። አቶ ጌታቸው ያነሷቸው ዋና ዋና ነጥቦች በአጠቃላይ ኢትዮጵያ በሱዳን አለመረጋጋት ከፍተኛ ተጋላጭነት ስላላት በክልላዊ ጂኦፖለቲካ ፉክክር ውስጥ ሁሉም እጁን እያስገባ ስለሆነ ለጥቅማ ስትል ሌሎች ተጻራሪ ኃይሎች በሙሉ የሚያደርጉትን ለማስቆም ብትሳተፍ ይህ እንዴት ብሔራዊ ጥቅሟን ለማስጠበቅ የምታደርገውን ሁኔታ ታዛቢ ሆናና ተራ ተመልካቹን እንድትቀመጠው ማሰብ ብቻ በጠቅላይ ሚኒስትር አብይ አህመድ ጥላቻ ተሞልተህ ተቻለው ማለት አቅርበዋል። መንግስት ሲሉት የነበሩትንና መንግስት ብለው የጠሩትን የአብይ አህመድ አገዛዝን በመጥላት ብቻ ብሔራዊ ደህንነትን ለመጠበቅ የሚደረጉ እርምጃዎች ሁሉ እንደ ስህተት ለመቁጠር ምክንያት ሊሆኑ አይገባም በማለት ነው አቶ ጌታቸው በጀዋር ላይ ተቹት። መንግስት ቢቀያየርም የሀገር ስልታዊ አጠቃላይ ጥቅምና ብሔራዊ ጥቅም ጠቅሰው ጀዋር ይህንን ልዩነት መለየት አለመቻሉን እንደ ግለሰብ የተጣላህበትን ሰው በብሔራዊ ጥቅም ላይ አታምጣ ብለዋል። ጀዋር መሐመድ ለአቶ ጌታቸው ረዳ መልስ ለመስጠት የተጠቀሙት አቶ ጌታቸው ረዳ ኢህአዴግ ሆነው ያደርጉት የነበረውን የቪዲዮ ንግግር በማያያዝ ጭምር ነው። ጀዋር በዚህ መልስ የሚመስል አጭር ጽሑፍ፣ ቀጥተኛ ያልሆነ ንግግር፣ ነገር ግን ጥያቄ አዘል ምላሽ ጌታቸው ረዳን አካሄድ ተችተዋል። ጀዋር ጠቅላይ ሚኒስትሩ አብይ አህመድ የዘር ማጥፋት ወንጀል እየፈጸመ ነው የሚባለውን የጃንጆድ ሚኒሻ በመደገፍ ኢትዮጵያ ወደ ሱዳን ቀውስ ውስጥ እየሳቧት እንደሆነ የገለጹ ሲሆን ይህም ኢትዮጵያ ብሔራዊ ጥቅም ነው ማለት ይቻላል ወይ የሚል ጥያቄን አንስተዋል። የጃንጆድ ሚኒሻ መደገፍ እንዴት የኢትዮጵያ ብሔራዊ ጥቅምን ማስጠበቂያ መንገድ ሊሆን ይችላል ማለት በቀጥታ የጠየቁት ለአቶ ጌታቸው ረዳ ጥያቄ ያቀረቡት አቶ ጀዋር መሐመድ ቀጥሎም አቶ ጌታቸው የፖለቲካ አቋም መቃየራቸውን ጠቅሰው ጽፈዋል። ጀዋር የትኛውን ጌታቸው ረዳ እንደሚያናገር ግራ ይገባኛል በማለት የገለጸ ሲሆን አቶ ጌታቸው የአሁኑ መንግስት አቋም ለመከላከል የሚያደርጉት ጥረት በግልጽ አጣጥሏል። ጉዳዩ ታዲያ በማህበራዊ ሚዲያ ትኩረት ስቦ ብዙዎችን እያነጋገረ ይገኛል። በትግራይ ክልል መቀለ ከተማ የተፈጠረው ፍንዳታ ነዋሪዎችን አስደንግጧል። ትላንት ምሽት በመቀለ ከተማ የተከሰተው ይህ ፍንዳታ ከፍተኛ ድምፅ ነበረው ያሉት ነዋሪዎቹ በከተማው ነዋሪዎች ዘንድ አሁንም ድንጋጤ ፈጥሮብናል ብለዋል። ፖሊስ ህዝብን ለማሸበር የሚፈጸም ተግባር ነው ማለት የጉዳት መጠኑን ይፋ አድርጓል። በቅርብ ጊዜ በመቀለ ከተማ እየተከሰተ ያለው ፍንዳታ ነዋሪዎች ከጦርነት ስነልቦና እንዳይወጡና ከፍተኛ መረበሽ ውስጥ እንዲገቡ እያደረገ እንደሆነ የከተማው ነዋሪዎች ለኢትዮኒውስ ተናግረዋል። ይህ ትላንት ምሽት 3 ሰዓት ከ30 በኋላ
የተከሰተው ፍንዳታ ከዚህ በፊት በተከሰተው ተመሳሳይ ቦታ ላይ የተከሰተ መሆኑ መረጃዎች አሳይተዋል። በመቀሌ ዩኒቨርሲቲ ቢዝነስ ካምፓስ ተብሎ በሚጠራው ቦታና ከፍተኛ የህዝብ እንቅስቃሴ ባለበት ቦታ ላይ የተፈጠረው ፍንዳታ ብዙዎች የድሮን ጥቃት ነው ብለው እንዲሰጉ ያደረጋቸው ቢሆንም ፍንዳታው ግን አነስተኛ ቦምብ እንደሆነ ነው የተረጋገጠው። ከፌዴራል አገዛዝ ጋር ውጥረት በተፈጠረበት በዚህ ሰዓት እየተከሰቱ ያሉ ፍንዳታዎች የመቀለ ከተማ ነዋሪዎችን ጦርነት ተጀመረ ወይ የሚል መረበሽ ውስጥ እየከቷቸው እንደሆነና ይህም ስጋት እያደገ ይገኛል ሲሉ የተናገሩት ነዋሪዎቹ ባንክ ሲቋረጥ፣ መብራት ሲቋረጥ፣ የአየር በራ ሲቋረጥ፣ ከሁሉም ጋራ ነገሮች በሙሉ ሲቋረጡ አሁን ላይ የምናያይዘው ከጦርነት ጋራ በመሆኑ ጭንቀት ተፈጥሮብናል ብለዋል። በተለይም የትላንቱንና ከዛ በፊት የተፈጠረው ፍንዳታ በቀላል መልኩ ማየት እንዳልቻሉ የሚናገሩት ነዋሪዎቹ ቀስ በቀስ እየተለማመድ ነው ያለነው ወደ ጦርነት ወይም ወደ ሽብር መሄድን ብቻ ሳይሆን ደህንነታችን ከምንጊዜውም በላይ አደጋ ላይ መውደቁን ነው ብለዋል። የመቀለ ከተማ ፖሊስ ህዝብን ለማሸበርና ከተማው እንዳይረጋጋ የሚደረገው የሽብር ተግባር ነው ያለ ሲሆን በፍንዳታው የደረሰ ሰብአዊም ሆነ ቁሳዊ ጉዳት የለም በማለት ዳግም አምሳል ተብሎ የሚጠራው አካባቢ ወይም በተለምዶ ቢዝነስ አካባቢ ላይ የፈነዳ ፈንጅ ነው የተጣለ F1 ቦምብ ነው ካለ በኋላ ጥቃቱ ታዲያ ምንም በሰውም ሆነ በንብረት ላይ ጉዳት አላረሰም ብሏል። ፖሊስ በተመሳሳይ ከዚህ በፊት የተፈጠረውን የቦምብ ጥቃት አጣርቼ ውጤቱን ይፋ አድርጋለሁ ብሎ የነበረ ቢሆንም ያንን ሳያሳውቅ በተመሳሳይ ቦታ ተመሳሳይ ክስተት ተፈጥሯል። ይህ በመቀለ ከተማ የቦምብ ፍንዳታ የሚፈጸምበት አካባቢ ቀን ላይ ከፍተኛ የህዝብ እንቅስቃሴ የሚታይበት መሆኑን በማታ ወይም በምሽት ግን ብዙ ሰው አይታይም ያሉት የመረጃ ምንጮች በዚህ አካባቢ የሚኖሩት የክልሉ ወታደራዊና ፖለቲካዊ አመራሮች ጭምር ናቸው ማለትም ጉዳዩ ትኩረት ሊሰጠው ይገባል ማለት ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዳግም ኢራንን አስጠነቀቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቴህራን በኒውክሌር መርሃ ግብሯ ላይ ስምምነት ላይ መድረስ ካልቻለች በጣም ከባድ የሆነ መዘዝ ሊገጥማት እንደሚችል በመግለጽ በድጋሚ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስና ኢራን ከስምምነት ላይ መድረስ አለባችሁ ካሉ በኋላ ይህንን በሚቀጥለው ወር ማድረግ ይቻላል ብለዋል። አክለውም ስምምነት ላይ የማይደረስ ከሆነ ግን ወደ ሁለተኛ ዙር እርምጃ እንደሚገቡና ያም ለኢራን በጣም ከባድ እንደሚሆን የተናገሩት ትራምፕ ለመገናኛ ብዙሃን ሲናገሩ ስምምነት የመድረስ አስፈላጊነት ላይ አጽንኦት ሰጥተዋል ይላል ቢቢሲ። ከኢራን ጋር ስምምነት ላይ መድረስ አስፈላጊ ነው። ይህ ካልሆነ ግን ሁኔታው በጣም ይከፋ ይሆናል። ምንም ስምምነት ላይ መድረስ ካልተቻለ የኢራን ሁኔታ በጣም ከባድና በጣም የከፋ ይሆናል ማለት ዛቻቸውን አሰምተዋል። ከስምምነት ላይ መድረስ አለብን፣ አለበዛ ሁኔታዎች የበለጠ ይካረራሉና አስቸጋሪ ይሆናሉ ሲሉ ለጋዜጠኞች ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ድርድሩ እንዲቋረጥ ጠይቋቸው እንደሆነ ተጠይቀው እንዲያልተነጋገርና የምፈልግ ከሆነ ግን አነጋግራቸዋለሁ ብለዋል። ፕሬዚዳንቱ ኢራናውያን መጀመሪያ ላይ መስማማት ነበረባቸው፣ ያንን ማድረግ ስላልቻሉ ወደ ዘመቻ ሚድናይት ሃመር ገባን። አሁን ከስምምነት ላይ የማይደርሱ ከሆነ ለኢራን እጅግ ከባድ ይሆናል ብለዋል። ኢራንና ዩናይትድ ስቴትስ ዳግም ድርድር የጀመሩት ባለፈው ሳምንት አርብ በኦማን ዋና ከተማ መስካት ነበር። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።